شو من كل فما شو من اليوم ما قدي تنبي ورما شو من كل فايوم كل فما يوم سيكا كان بيوفي كان في عندك كان انتم هو فيوت شو من كل فما شو من اليوم ما قدي تنبي ورما شو من كل فما يوم سيكا كان بيوفي ለሌሎቻችን ይጠቅማል። ባለፈው ከሱ ጋር ፎቶ ላለመነሳት ስትሮጥ ወይም ቪዲዮ ለመስራት ስትሮጥ ራሱ ቪዲዮ አልሰራውኝም። አሁን ደግሞ የምትለው ነገር ስላሳዘነኝ ነው። ምክንያቱም የኔ ሂት ብትሆን ብዬ አሰብኩኝ። ለዚህ ልጅ ቤተሰብ የለም። ላወጣው ወጪ ብላችሁ እቺን ልጅ የማትፈልገውን ህይወት እንድትኖር እያደረጋችሁ ነው። ለምን አሁን ራሱ ሽንት ቤት ተደብቄ ነው ያለሁት ድረሱልኝ እያለች ነው። ወንድሜ አንተም ብዙ ሴቶች በሞላበት ሀገር ላይ እቺን ህፃን ልጅ ወዳት ሊሆን ይችላል። አይ ነው አውቃለሁ። ግን እሷ ሳትወድ በግድ የምትኖረው ህይወት ምን ያህል ደስተኛ ላያደርግህ ይችላል። ስለዚህ ይሄ ነገር ድሮ የቀራ ነገር ስለሆነ አንተም ትተሃት ያወጣ ውጪ ካለ ቤተሰብ ጠይቀህ አስመልስ። ከዛ ውጪ እቺ ልጅ ቤተሰብ ካላችሁ ድረሱና አድኗት። እቺ እህታችን እዚህ ሀገር ሁለት እህቶች አሏት። አባትየው እዚህ ሀገር ነው ያለው። ልጅቷ ከልጁ ጋር ከተዋወቀች በቤተሰብ ከጨረሱ 4 ዓመት እንደሆነ ከዛ በኋላ ደግሞ በስምምነት ወዳና ፈቅዳ እዚህ እንደመጣች ነው መረጃዎች እየተወራ ያለው እና ያም ነገር ከሷ እስካልሰማን ድረስ እኛ አላመንም እንጂ እንደ ሚዲያ ይሄ ነገር ትክክለኛ የሆነ ከአባቷም ሆነ ትክክለኛ መረጃ የሚሰጡ አካላቶችን ወደ ሚዲያ ለማቅረብ እየተጋን ነው ያለ ነው። ያንን ደግሞ ሁላችንም በትዕግስት ብንጠብቅ። ትላንትና ማታ የቸርች ሰዎች ተሰብስቦ ሽማግሌዎች፣ አባቷም የልጁን ቤተሰብ ተጨምሮ ከልጅቷ ጋር እንዳስታረቁና አብሯት እንግዲህ ቤት እንደገባች ምናምን ነው እየተነገረ ያለው። ያንን መረጃ ደግሞ እኛ ኦፊካሊ የዛኔ ልጅቷና ልጁን ሲቀርጾ ያልነበር የሆነ ልጅ ፎቶ ካሜራማን የነበረው ልጅ ከኋላ አሁን በጣም ቪያራል የወጣውን ቪዲዮ ሳይሆን እነሱን ፎቶ ሲያነሳቸው የነበረው ልጅ አሁን አንቺ ያረግሽውን ፎቶ ሲያነሳ የነበረው ልጅ ተገናኝቼ ነበርና ያለውን መረጃ አሰባስቤና ኢንተርቪው አድርጌ ወደ ህዝብ አወጣለሁ የሚል ነገር አውርቶኛል። እና እኛም እንጠብቅ። ያው ልጅቷ እንደ ቤተሰቦቿ እንደ አባቷ ገለጻ ከሆነ ለትዳር ደርሳለች ነው እያለ ያለው። ያን ነገር እንዴት ነው የሚለውን ነገር ለማጣራት ያው ጊዜ ቢሰጠን። ይሄ ቪዲዮ ደግሞ በኢቷ ቤት እያለች የዛኔ የመጀመሪያ ሰሞን ከ3 ቀን በፊት የነበረ ቪዲዮ ነው እየተባለ ያለው እና ሽንት ቤት ላይ ሆና የኢቷን ስልክ ይዛ እንዳወራች ነው እየተነገረ ያለው። ያንን ሁሉ ክሊር የሚያደርገው በመረጃ የተደገፈ ሲሆን ነው እና ይህንን ነገር እያጣራን ነው ያለ ነው እና ሁላችሁም በትዕግስት ቢጠብቁ ይህንን ነው ምለው። ዘርፌ በጣም ጥሩ ነው። በቃ ይሄ አሁን ፍሬ ያለው ንግግር ነው እውነት ለመናገር ግን እሱ አሁን መሰለም የማልፈልግበት ቦታ በግድ አምጥተውኝ ነው ያለችው እና ድረሱልኝ ሲል ደግሞ የሆነ አስገድዷት ምናምን መሰለን እኛ ማለት ነው። እና ነገሩን እነሱም እሷም ሆነ ባልየውም የባልየውን ቤተሰብ ይሄን ነገር ማጥራት አለባቸው። ምክንያቱም ሶሻል ሚዲያ ላይ የወጣ ነገር ከባድ ነው። ገባ ባይወጣ ላይ ማንም ሰው ዘርፌ እኔ እንትኑን ቪዲዮን ለቀቅኩ ማለት ነው። በቪያራል ወጥቷል። ወደ 1000 ምናምን ሰው ነው ላይክ ያደረገው። ሼር ደግሞ በጣም ብዙ ሼር ተደርጓል። ከዛ ይሄ ቪዲዮ ካላጠፋክ ምናምን ተብዬ ነው የመጡት ማለት ነው። ይህንን ማጠፋበት ምክንያት ምንድን ነው ብዬ ስጠይቃቸው ነገሩ አልቋል። ልጅቷ ኦሬዲ በሽምግልና በሁሉም ነገር ኦሬዲ በአባትየዋም ገለጻ መሰረት ኦሬዲ ቤት ገብታለች፣ ከልጁ ጋር ሆናለች እና ያለው ነገር እኔ ቅድም እንደገለጽኩት ነው የተባለው። ያንን ደግሞ በመረጃ የተደገፈ አምጡ ብያለሁ። ቪዲዮን አላጠፋሁትም። በመረጃ የተደገፈ ነገር ይዛችሁ ስትመጡ እኛም ሚዲያ ላይ ማውራት እናቆማለን ብዬ ነው ከልጁ ጋር እንትን ያልኩት። እንጠብቅ እንግዲህ ያለውን ነገር
ያለበት እንደዛ ነው። ግልጽ ያልሆነ ነገር ካወጣ ሰው እችልሽ ለፍላጎቷን ልጅቷ ወገን አንድ ሰው መቶ ፕሬዘንት የሚያደርግ ሰው የለም ማለት ነው። አባቷ ሳይቀር እዚህ ሀገር ነው ያለው። ሁለት ቲቶቿ እዚህ ሀገር ነው ያለው። ለምንድን ነው እኛ የዚህን አክል ስንጨራረስ በማገባን ጉዳይም በሚያገባንም እንዲህ ስንጨራረስ መጥተው ለምን መግለጫ አይሰጡ? እሱ ነው አሁን ዋናው። አዎ ፎንቴን ይመጣል። ማነ ተብላ ነው ለአንተ መግለጫ የሚሰጠው? ቆይ አንተ በቃ ሶሻል ሚዲያ ላይ አንቺ በእናትሽ እንደዚህ አይነት ሰው ለምን አታስወጪም? እኛ ወያይ ነው የሚመጣው። ኮነሬል በቃ ምሳ ብላ ርቦታል። ርቦት ሆድ ብሶት ነው የሚሆነው። ኮነሬል ነው እሱ። ኮነሬል ኮመንት ላይ ይረፉ። አውጪው አውጪው። ይሄ አይረባ ቅድም ራሱ አፈርኩኝ ለሱ። ምን ሆነ ነው እኮ ነው ኮነሬል ማለት እኮ ስንት ነገር ተምረው ስንት ነገር አመራር ላይ ሄደው ተዋግተው ትዕግስት ተምረው እኮ ነው እንጂ ይህ ዝም ብሎ ስም ለጠፉ። አንደኛ ለአንቺም ጥሩ አይደለም። ኮነሬል እየተባለ እንደዚህ ሲወራ ጥሩ አይደለም። ይህ ምንም የኮነሬልንም ቦታ ስነምግባር የሚባል ነገር ሰርፌ ሁላችንም ማወቅ ያለብን ነገር ሳውዝ አፍሪካ የሴቶች መብት በጣም ሀይ የሚከበርበት ሀገር ነው። ሁላችንም ልናውቅ የሚገባው ነገር በጣም የሴት መብት የሚከበርበት ሀገር ነው እና እውነት እቺ ልጅ ያለ ስምምነት አሁን ሰላም እግዚአብሔር ይዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅር በዝዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ዛሬ ይዤላችሁ መጣሁት ቪዲዮ እስከ መጨረሻ እንድትከታተሉኝ በአክብሮትና በትህትና ጠይቃለሁ። ምንድነው እሱ? በዚህ 2-3 ቀን በሳውዝ አፍሪካ የተከሰተው አንድ ቪዲዮ ነበረች። አንድ እህታችን እንግዲህ በአካል አይታወቁም፣ በስልክ ነው የሚታወቁት። ከዛ እሷም ሀገሯ እያለች እሱም ሀገሩ እያለ በተለያየ ቦታ ላይ እያሉ ያወራሉ። ያው ጉዳያቸውን በቤተሰብ በኩል ይፈጽማል። ቤተሰብ ደግሞ ያው አቅመ ሔዋን ደርሳለች ታግባ ብለው ይሰጣሉ ማለት ነው። ልጅቷ ደግሞ ያው በአካል ስትመለስ በኤርፖርት ሲገናኙ በቪዲዮ ያየች በስልክ ያየችውንና በአካል የምታገኘው ትክክል አይደለም ብላ ግራ ገብቷት ነበረ። እንግዲህ ቪዲዮ ቫይራል ሆኖ ብዙ ሰው እንትን ብሎት ወጥቶ ነበረ። ተደናግጣ እንደውም እሱ እኔ ነኝ እኮ ብሎ ሲይዛት ቪዲዮ እየተቀረጸ ለማስታወሻ ብሎ ካሜራማን ገጥመው አበባ ይዞ እንደምታዩት ተነስታ እንትን ሲሉ ያው እሷ ተደናግጣ አንተ አይደለህም ብላ ተደናግጣ እየሮጠች እያለ ነው ተከታትለው ይዘዋት እንግዲህ ያለውን ነገር ሁኔታ ሁሉ እየተሰራጨ የነበረው ማለት ነው። እንግዲህ ትናንትና ማታ ነው ዛሬ ሌሊት ላይ ማለት ነው። እንግዲህ ልጅቷ ስልክ የላትም መሰለኝ፣ በእህቷ ስልክ ነው አንስታ እኔ ሽንት ቤት ነው ያለሁት መውጣትና መግባት አልችልም እና ደረሱልኝ፣ ታፍኜ ነው ያለሁት፣ እኔ ማግባት አልፈልግም ብላ ድምጿን ሰጥታለች ማለት ነው። እንግዲህ ያው በራሷን ቋንቋ ይሄን የእሷን ቋንቋ የምትረዱ ካላችሁ ደግሞ የእሷን ስሙት፣ ካልሆነ ደግሞ ያው ወንድማችንም ተርጉሞታል። እኔም ደግሞ ያው ይሄን ነው የምትለው፣ ታፈኛለሁ፣ ድረሱልኝ፣ ሽንት ቤት ነው ያለሁት፣ ምግብ እየበላው አይደለም፣ ውጭ እየወጣው አይደለም፣ መተላለፍ መተንፈስ አቅቶኛል ብላ መልእክቷን አስተላልፋለች። ድረሱልኝ እያለች ነው። እንግዲህ ያው ቤተሰቦቿ ሲጠየቁት እንደሰማችሁት ከሆነ ልጃችን የአቅመ ሔዋን ደርሳለች፣ አሳልፈን ሰጥተናል ይላል። ልጅቷ ደግሞ አልፈልግን ትላለች። ሰውየው ደግሞ ያን ያክል 100 ምናምን ሺህ ብር አውጥቼ ትራንስፖርት ሳይቀር ምን ሳይቀር ቪዛዬን ጨርሼ ልወስዳት አስቤ እንትን ብዬ እንዴት ትከዳኛለች? ብሬ እስከወጣ ድረስ የፈለገው ነገር ይሁን አንገቴ ይታረድ አልፋታተም ብሎ ያው ልጅቷን እንትን እያለ ነው ማለት ነው። እንግዲህ ይሄ ነገር ዋነኛው ነገር ቤተሰቦቿ በጣም ጥፋተኛ ናቸው። እኔ ለመፍረድ ሳይሆን ሰው ልጅ አቅመ ሔዋን ደርሳልኛለች ብሎ ለማታውቀውና እንደ ድሮ በድሮ ስታይል ማሰብ ጥሩ አይደለም። የእሷን ኢሞሽናል ሴፍቲ መጠበቅ አለብን። አግብታ የምትኖረው እኮ እሷን እንጂ እኮ ቤተሰቦቿ እኮ አይደለም። በመቀጠልም ደግሞ መረዳት ያለብን ነገር ሰውየውን ደግሞ ብር ከፍያለሁ ደግሞ በአንገቴ ገመድ ይውጣ ከአንገቴ እንትን ይታረድ አንቺን ካላገባሁ አይሆንም ነገር የሚባል ነገር እንደዛ የሚባል ነገር የለም። ሰው እስካልፈለገችው ድረስ ሰው
ሁለት ትዳር የሚባለው ሁለት አባቱ ፈቅዶ ወዶ ተፈቃቅዶ ሲሆን ነው ተዋዶ ሲሆን ነው እንጂ አይ ብሬን አውጥቼብሻለሁና 100 ምናምን ሺህ ብር አውጥቼልብሻለሁ ሚሊዮን ብር አውጥቼብሻለሁና አልፋታሽ የሚባል አማርኛ የለም። ብር ነው፣ በብር ይታካል። ሰው ግን በሰው አይታካም። ምንም ብትሆን አሁን ልጅ ተበሳጭታ ሽንት ቤት ነው ያለሁት አለች። ያለችበትን ነገር ያልፈለገችው ትዳር ውስጥ ደግሞ መጨረሻውን ሲኦል ነው የሚሆነው እና ይልቁንስ የበለጠ አንተ ሰላምን ከምታጣ እርሷን ያልፈለገችበት ቦታ ከምትገባ ቤተሰቦቿ ደግሞ ለብር ብለው ሊሆን ይችላል፣ አይታወቅም። ወይ በዝምድና ያው ቤተሰብ የገጠር ሰው የታወቀ ነው። ልጅ ለልጅ ተብሎ ከልጅነታችሁ ታወቃችሁ ዝምድና ሊኖራችሁ ትውውቅ ሊኖራችሁ ይችላል፣ አይታወቅም። ያን ሆነ ይህ ግን ልጅ አቅመ ሔዋን ደርሳልኛል ብሎ ስለሰጡ አንተም ደግሞ ብር ስላወጣህ እንደዚህ ይሆናል ይባል ነገር አማርኛ የለም። ዋነኛው ሁለታችሁን ተዋዳችሁ ተፋቅራችሁ ሲሆን ነው ትዳር የሚሆነው እንጂ አለበለዛ ሲኦል ነው የሚሆንባችሁ ማለት ነው። እና ይህ ነገር ብትረዱ ብትገነዘቡ ባይ ነኝ። በመቀጠልም ደግሞ ልጅቷ ምናልባት እኛ ሴቶች እድሜያችን ትልቅ የሆንን እንመስላለን፣ ግን ቶሎ ለምናድርግ ሴትና ወንድ በኩል መጠን አናድግም ማለት ነው። ሴት ልጅ በጣም ፈጣን ነች እድገቷ ማለት ነው። ግን አይምሮአችን የምናገናዝበው በ20 ቤት ከ30 ቤት ካለፈው በኋላ ነው። 30 ቤት 25 ቤት እያለን ነው ሁሉም ነገር ሚሞራይዝ አድርገን የምንጨርሰው ማለት ነው። እና እች ልጅ ገና ልጅ ስለሆነች ምንም ነገር የምታውቀው ነገር ላይሆን ይችላል። እና እናንተ ደግሞ ያንን ተረድታችሁ ቢቻለ እኔ እንጃ፣ ሰውዬው ትልቅ ሰው ይመስለኛል በፎቶ ሳይሆን እንደምናየው ከሆነ ባላውቀውም። ልጅቷ ደግሞ ትንሽ ልጅ ነች። ያልተረዳችበትን ቦታ ቢያንስ እንደዚህ አይነት በብር የሚመለስ ከሆነ ብራችሁን ብሩ የልጁን ብር እንዲመለስ ማድረግ፣ አለበለዚያ ግን ትንሽ ጠብቆ ግንዛቤ መስጠት ማስተማር ነው እንጂ ያለ በግድ ካላገባሽ የሚባል ነገር የለም። ለእሷም ጥሩ አይደለም፣ ለአንተን ጥሩም አይደለም። ለሚሰባ ሰው ራሱ እኮ ይቀፋል። ይሄ እንዴ ትንሽ እንኳን እኮ ነግበን የሚባል ነገር አለ እኮ። እቺ ልጅህ ብትሆንስ ወይ እህትህ ብትሆንች ልጅ ምንድን ነበር አንተ የሚሰማ ብለን ማሰብ አለብን እና ማስተዋል ያለብን። ቤተሰቦቿ ደግሞ ያው ሀሳብ እንዲሰጡ ምኞቴ ነው። እናንተም እስኪ ኮመንት ሴክሽን ላይ ከታች ያለውን ሀሳባችሁ ስጡ። አመሰግናለሁ ስላዳመጣችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ።